ከአባይ ፏፏቴ ስር ውሃ ብቻ ሳይሆን መረጃም ጭምር እንደሚፈስ ያውቃሉ? በጮቄ ተራሮች ሆድ ዕቃ ውስጥ ለሺህ ዓመታት የተደበቁት የዘረ ደሸታውያን ሚስጥራዊ ዶክመንቶችን ኖ ባይናይች በእጆች ዳሰስኩ። የዛሬው የዓለም ቴክኖሎጂ ገልብጠው የሚጥሉ የከዋክብት ሳይንሳዊና ኖ የመድኃኒት ቅመማ ጥበቦችን ይዘዋል። አባ ሕርያቆስ ዓለምን ያስደነገጠውንና እጅግ ውብ የሆነውን ኮድ እንዲሁ አሳይተውኛል። ድሮኖች በሰማይ ላይ የበረሩ ሳተላይቶች መሬትን እያሰሱ ነው። እነሱ የሚፈልጉት አንድ ነገር ብቻ ነው፣ በኢትዮጵያ ተራሮች ውስጥ የተደበቀውን የድራጎን መንገድ የሚባለው ይህ ከጭስ አባይ ጀርባ ወደ ተቀበረችው ሚስጥራዊ ከተማና ወደ አሲምባ ተራራ ጥልቀት እንወርዳለን። ኖ የዓለም ስልጣኔ ማዘርቦርድ የት ናት ቢሏችሁ የት ትላላችሁ? ጮቄ ተራራ ዝም ብሎ ድንጋይ ሳይሆን የሰማዩ ሲግናል የሚቀበል ግዙፍ አንቴና መሆኑን አባ ሕርያቆስ በመረጃ ሲተነተኑ አስደንጋጭ እውነት ይገልጣል ብዬ እጅግ ተገርሜ ነበረ። በግዑዝ ቁጥሮች ውስጥ የተደበቀው የከዋክብት ፊዚክስ ዛሬ እናያለን። ዋካንዳ ፊልም ብቻ አይደለም፣ ከዚህም ጉዳይ ጋር የሚያያይዘው ነገር አለ። በኢትዮጵያ ምድር የተቀበረው እውነት እንጂ ዛሬ ከጭስ አባይ እስከ አሲምባ ተራራ ድረስ የተዘረጋው የጥላ መንግስታቱን ሴራና የዘረ ደሸታውያን ትንቢት መጽሐፍ ገልብጠን ሁሉም ሚስጥር እናያለን። ኖ እስከ ፕሮግራሚ ፍጻሜ ድረስ አብራችሁን ቆዩ። ይህ የኔ የናውቴ ትክክለኛ የህይወት መንገዴና ውጣ ውረዴ ነው። ላይክ በማድረግ ሳብስክራይብ ያላደረጋችሁም ሳብስክራይብ በማድረግ ይህንን ታምርና ድንቅ የአባቶቻችን እውነትና ጥበብ ትመለከቱ ዘንድ ጋበዝኳችሁ። አባ ሕርያቆስ ቀጠሉና እንዲህ አሉኝ። በዋሻው ውስጥ ተቀምጠን እሳቸው እጅግ የሚገርም ሳይንሳዊ ትንታኔንና ሚስጥርን የገለጡልኝ ታሪክ እንደሚነግረን ብለው ቀጠሉ። ይኸውልህ ልጅ ናውቴ፣ ታሪክ እንደሚነግረን ስልጣኔ የጀመሩት በወንዞች ዳርቻ ላይ ነው። ነገር ግን ያልተነገረ እውነት አለ። ስልጣኔ ሳይሆን መረጃ የሚፈሰው በወንዞች ስር ስለነበረ ነው። የዓለም አይኖች ወደ አባይና ወደ ጣና ሲያማትሩ የነበራቸው እቅድ ከተማ ለመገንባት አልነበረም። እቅዱ የተቀበረውን ከተማ ለመቆፈርና ሚስጥራትን ለማወቅ ነው። በሆኑ ብዙዎቻችን የማይገባንና የማንረዳው በርካታ ነገሮች አሉ ብለው አባ ሕርያቆስ ቀጠሉ። እድሜያቸው ይህን ያክል ነው፣ ዘመናቸው እንዲህ ነው ብለው ለመናገር የሚያዳግቱት አባትም ብዙዎቻችን በቁሳዊ ነገሮች ተጠምደናል። መኪና፣ ቤት፣ ልብስ፣ ጨርቅ ስንል ዘመናችን ጨርሰን እኖችን ምድር ሳናቃትና ሳንረዳት እናልፋለን። ነገር ግን ጥቂቶቹ እችን ዓለም አውቋታል፣ ተረድተዋታል። የዚችን ዓለም ገጸ በረከት እየፈለጉ እያሰሱ ነው። ሆኑ መኖር ማለት እንዲህ ነው። እውነትን መፈለግም መዋጠጥ፣ ሚስጥርን መፈለግም እንዲህ ነው እንጂ በሚጠፋና በሚበሰብስ አካልና ስጋ መካከል ዕለታዊ ጉርስና ልብሳችን ብቻ እየፈለግን ዘመናችን እንድንጨርስ ሲያደርጉን በሆኑ ያሳዝናል ብሎ ቀጠሉ። ልጄ ናውቴ፣ ይኸውልህ ከጥቂት ዓመታት በፊት ዓለም በሙሉ ስለ አንድ ነገር ሲያወራ እንደነበረ የኛ መረጃ አቅራቢዎች ነግረውኛል። ያንም ዘ ሪል ዋካንዳ ነው። በእንግሊዝኛ ነበር የተናገሩት። የተማሩ የተመራመሩ፣ ምናልባት ከሀገራቸው ውጭ በተለያዩ የዓለም ክፍሎች የሄዱና እጅግ በርካታ ምርምሮችን ያደረጉ አባት እንደሆኑ ጠርጥሬያለሁ። በረጅሙ እየተነፈሱ እንዲህ አሉ። ይኸውላችሁ ምናልባት ምን ነግራችሁ እውነት ምን ገልጥላችሁ ሚስጥር እንደ ተራ ወሬ ልታዩት ትችላላችሁ። እኛ ግን እድሜያችን እስኪያልፍ ድረስ ከአባቶቻችን የተቀበልነውን እውነት ባትሰሙን ነግረናችሁ እናልፋለን። ነፃ የምትወጡት በሆኑ በዚህ ነው። ነፃ የመውጫችሁ ዘመን ይህ ከመከራው ወደ ዘመነ ከነዓን የምታልፉበት ቀናችሁ እየመጣ ነው። ዘመኑን ካልተጠቀማችሁበት ያልፋል። ዘመኑን ከተጠቀማችሁበት ግን እናንተም ህዝባችሁም አገራችሁ ሁሉ ነፃ ትሆናለች ብሎ ባይናቸውን ባቀረሩም። ይኸውልህ ልጄ፣ ከጥቂት ዓመታት በፊት ዓለም በሙሉ ስለ አንድ ነገር ሲያወራ እንደነበረ ታስታውሳለህ? ዘ ሪል ዋካንዳ። ቀጠሉም። በባህር ዳር በጭስ አባይ ትይዩ በዘመናዊ ቴክኖሎጂ የምትገነባ ከተማ እየተባለ ሲወራ እንደነበረ ነግረውኛል። ሚዲያው የቱሪስት መዳረሻ እንደሆነ ነበረ ሲያራግበው የነበረው ብለው ፈገግ አሉ። ወጣቱ ተስፋ አደረገ። ነገር ግን እውነታው ሌላ ነበረ። እኔ በጉጉትም ሰማቸዋለሁ። ምን እያሉ ነው እኒህ ሰው? ምን ሚስጥር ሊነግሩኝ ነው? ጆሮዬን አዘነበልኩኝ። አባ በካርታው ላይ ጭስ አባይና ጮቄ ተራራን የሚያገናኝ ቀይ መስመር አሰመሩም። እንዲህ አሉኝ። ይህ የዋካንዳ ከቨር አፕ ነበረ። ምን? ይህ የዋካንዳ ፕሮጀክት ሽፋን ወይም ከቨር አፕ ነበረ ብለው ቀጠሉም። በዙሪክና በኒውዮርክ የሚገኙ የዓለም የጥላ መንግስታት ዘ ዲፕ ስቴት የሚባሉት አሉ። ይኸውልህ በሳተላይታቸው አንድ ነገር አዩ።
ይህም የናይል ወንዝ ተራ ውሃ ብቻ አይደለም። በተለይ ጭስ አባይ ጋር ሲደርስ ውሃው ከጮቄ ተራራ ስር ከሚመነጨው ኤሌክትሪክ ማግኔት ኃይል ጋር የሚገናኝ አንዳች ነገር አለው። ደገሙትም። ጭስ አባይ ጋር ሲደርስ ውሃው የናይል ወንዝ ማለት ነው። ውሃው ከጮቄ ተራራ ስር ከሚመነጨው ኤሌክትሮማግኔቲክ ኃይል ጋር ይገናኛል። ይህ ግጭት ከፍተኛ የሆነ የኃይል አውታር ኢነርጂ ግላይድ ይፈጥራል አሉ በእንግሊዝኛ። እኔ በመደነቃያቸውና መለከታቸው ጀመረ። እነሱ ሊገነቡ የነበረው ከተማ ሳይሆን ግዙፍ የማዕድን ማውጫና የዳታ ማዕከል ዳታ ሴንተር ነበረ። ዓላማቸው ከጮቄ ተራራ ስር ያለውን የዘረ ደሸት ቤተ መዛግብት ለመበዝበዝ ነበረ። ስሙን ዋካንዳ ያሉትም ዝም ብሎም አይደለም። ምናልባት ካንተ ቦርሳ ስር ያለው ይሄ የቫይብራኒየም የተባለው ክቡር ማዕድን መገኛ ስለሆነም ጭምር ነው እንጂ ብሎ ፈገግ አሉ። አልገባኝም አልኳቸው። ይኸውልህ ዋካንዳ ማለት በቫይብራኒየም በተባለው ማዕድን መሰረት ተደርጎ ስሙ የወጣለት ነው። ይህ የማዕድን ስም ነው። እነሱ የሚፈልጉት የጥበብ ማዕድን ነበረ። ሀሪታት ቱታኒ አስታውስክ አሉኝ። ሀሪታት ቱታኒ ማለት የማዕድኑ ካርታም አባመና የሰጡኝ ያ ሚስጥራዊ ካርታ ማለታቸው ነው። እግዚኦ ተገረምኩኝ፣ እጅግም ተደነቁም። ምክንያቱም ይገናኛሉ ብዬ ያላሰብኳቸው ሐሳቦች ተገናኙ፣ ይሆናሉ ብዬ ያላሰብኳቸው ነገሮች ሆኑ። ሀሪታት ቱታኒ እያሉ ነው እኒህ ሰው። እጅግ ተደነቅኩና መለከታቸው ጀመረ። አባ ሕርያቆስ ቀጠሉና እንዲህ አሉ። በቆዳ የተጠቀለለን ጥንታዊ ሳጥን እየከፈቱ በውስጡ የሚያብረቀርቅ የከዋክብት ካርታ የሚመስል ነገርን እያወጡ እነሱ ግን አንድ ነገር ዘንግተው ነበረ አሉ አባ ሕርያቆስም። ይህ ቦታ ጠባቂ እንዳለው እኛ ዘረደሽታውያን እንዳለን እነሱ አልገመቱም፣ አላወቁም ነበር። ዛርስጣላቭ ዛርስጣሊስ ፈገግ አሉ። ምን ማለት ነው ብዬ ይህን ስም የት ነበር ማውቀው ብዬ በአእምሮዬ ላይ ማሰላሰል ጀመርኩም። ዛርስጣሊቭ ዛርስጣላቭ ዛርስጣሊስ ግራ ገብቶኝ መለከታቸው ጀመረ። እነሱ አንድ ነገር ዘንግተው ነበረ። ይህ ቦታ ጠባቂ እንዳለው ነው ብለው ደገሙ። እኛ የዘረደሽታውያን ልጆች ፈገግ እያሉ በኩራት ይመለከቱኝ ጀመረ። ያው ዘረደሸት ማለት ምን ማለት እንደሆነ ታውቃለህ። አንተም የነሱ አካል ነህ፣ የኛው አካል ነህ። ብዙዎቹ ከክህነት ጋር ያያይዙታል። በእውኑ ትክክል ነው። ነገር ግን መነሻው ከዚያ የጠለቀ እንደሆነ መረዳት አለብህ አሉና ፈገግ አሉ በድጋሚ። ደሸት ማለት በጥንታዊ ቋንቋ መድኃኒት ወይም ጥበብ ማለት ነው። የዘረደሸት አባቶች ዝም ብለው ጸሎት ብቻ የሚያደርሱ መነኮሳት አልነበሩም። እነሱ የኢትዮጵያ የመጀመሪያዎቹ የኳንተም ፊዚክስ ሊቃውንትና የጠፈር ተመራማሪዎች ነበሩ። እናንተ ግን የእሳት ልጅ አመዶች ሆናችሁ። ያውም ብለው በቁጭት መለከቱ ጀመረ። አባ ካርታውን ዘረጉትም። በካርታው ላይ የጎጃም፣ የጎንደር እንዲሁም የወሎ የሰሜን አካባቢ ያሉ ተራሮች አቀማመጥ ላይ ነጥብ ማስመር ጀመሩ። እስከ ጅማ ድረስ መስመሩን ተከትለው ተጓዙም። ከዛም ቀጠሉና ወደ አዲስ አበባ አካባቢ ካርታቸውን ያሳዩ ጀመረ። ረጅም ትንፋሽ ተነፈሱና አስገራሚው ነገር እያንዳንዱ ተራራ ከሰማይ ከዋክብት ጋር ተዛምዶ እንዳለው ነው። ይህ ጮቄና አካባቢው ሲሪየስ፣ ራስ ደጀን ኦሪዮን፣ የጣና ሐይቅ ሚልኪ ዌይ ጋላክሲ እንደማለት ነው። በድጋሚ ፈገግ አሉ። ይህንን ካርታ ተመልከት። አውሮፓውያን ቴሌስኮፕ ከመስራታቸው በፊት የዘረደሸት አባቶች እነዚህን ከዋክብት ያውቁ ነበረ። መረጃው ይኸውልህ። ትልቁ መዛግብት አወጡትም። ግልጥ አድርገው አሳዩኝ። ይህ ከ4000 ዓመት ቀደም ብሎ የነበረ ጥበብና እውነት ነው። በግዕዙ እያነበቡ ተረጎሙት። እነሱ እንደሚሉት ጮቄ ተራራ የተፈጥሮ ፒራሚድ ነው። ይሄውልህ እንደምትመለከተው ጮቄ በዛን ዘመን ጫቃ የሚል ስምን የነበረው። ትርጉሙም ወደ ኋላ የምነገር ይሆናል። በውስጡ የተከማቹት ዶክመንቶች በወረቀት ላይ የተጻፉ አይደሉም። እጅግ የሚገርሙና የሚደንቁ ናቸው። አባ ሕርያቆስ ከሳጥን ውስጥ አንድ ባዶ የሚመስል ብራና አወጡ። ግራ ገባኝ። አየህ ናውቴ፣ ይህ ለተራ ሰው ይህ ነገር ባዶ ቆዳ ሊመስለው ይችላል። ጥበብ ለጎደለው፣ እውነትን መመርመር ለተሳነው ማለት ነው። ነገር ግን የዘረደሸት ጥበብ የሚነበበው በብርሃን ፍሪኩዌንሲ መሆኑ ደግሞ ይገርማል። ይሄ የሺህ ዓመት ታሪካችን ነው፣ ሚስጥራዊ ማንነታችን ነው። ተመልከት አሉ በኩራትም። ከተጠቀለልሽ ቆዳ ያንን ሰማያዊ ክሪስታል አወጡና በብርሃናው ላይ አበሩበት።
ወዲያውኑ በባዶ ብራና በወርቃማ ፊደላት የተመሉ ፊደላት እንዳለ ወረሩት። እጅግ የሚገርም ነው። የከዋክብት ሕክምና። እነዚህ የተጻፉት ስለ ቅጠላ ቅጠል ብቻ አይደለም አሉ አባም። የትኛው ቅጠል በየትኛው የጨረቃ ቀን ከየትኛው የኮከብ ጨረቃ ጋር ሲገናኝ ምን አይነት በሽታ እንደሚያድን የሚያትት ነው። ለምሳሌ የካንሰርና የሌሎች መድኃኒቶች በዚህ በጮቄ ተራራ ስር በሚገኘው ኢንደሚክ ፕላንትስ በኢትዮጵያ ብቻ የሚበቅሉ እጽዋት ውስጥ ተደብቀዋል። ግን ቅመማው የኳንተም ባዮሎጂ ዕውቀት ይጠይቃል። እሱን የሚያውቅ ትውልድ ነው የምንፈልገው። ቀጠሉና የተፈጥሮ ኢንክሪፕሽን ታውቃለህ? አዎ። ዓለም እነዚህ መጻሕፍት ለምን አላገኛቸውም? ምክንያቱም መጻሕፍቱ ቦታ አይይዙም። መጻሕፍቱ የተጻፉት በእጽዋት ዲኤንኤ ውስጥ እንደሆነ ስነግርህ ደግሞ ትገረማለህ። አንድ የዘረደሸት ሊቅ አንዲትን ቅጠል በልቶ ቅጠሏ ውስጥ ያለው መረጃ በራሱ ደም ውስጥ ያነባዋል። ይህ ሚስጥር ለማግኘት ነው ያ ሁሉ ሪሰርች እና ፕሮጀክት በምዕራባውያን ላይ የሚካሄደው። ምናልባት ይህን ስለ ቀልድና ውሸት ፌዝ ሊመስል ይችላል። ነገር ግን ከፈረንጅ አፍ ብሰማው እውነትነቱን ልታረጋግጠው ትችላለህ። እንደገና ተመለከቱኝ። አራምኖታለሁ አባቴ አልኳቸው። ያ የዋካንዳ ከተማ ፕሮጀክት ለምን እንደቆመ ታውቃለህ? አለ ወደ ኋላ እየመለሱኝ። በጀት ጠፍቶ ይመስልሃል? ፖለቲካው ተብላሽቶ ምን ይመስልሃል? እስኪ ሐሳብ ስጠኝ አሉ። አንገቴን አቀርቅር ይዝም አልኩ። እኛ የዘረደሸት ጠባቂዎች ጣልቃ ገባን። እነሱ ማሽኖቻቸውን አምጥተው የጭስ አባይ መሬት ላይ ሊበሱ ሲሉ እኛ ከዚህ ከጮቄ ተራሮች ባንዱ ድግግሞሽ ወይም ፍሪኩዌንሲ ለቀቅን። የድግግሞሽ የመሬት መንቀጥቀጥ አልነበረም ወይም አልፈጠረም። ነገር ግን የነሱ ሳተላይቶችና የኤሌክትሮኒክስ መሳሪያዎች አሳወረም። ኮምፒውተሮቻቸውን ዳታ ማንበብ እንዲያቅታቸው አደረግን። በቦታው የነበሩ ፈረንጆች እብድ ሆኑ። ይህንን ለማንም ሳይናገሩ ሚስጥራቸውን ሳይገልጹና ይፋዊ የሆነ መረጃዎችን ለመንግስት ሆነ ለማህበረሰብ ሳይገልጡ የምህንድስና ስህተት መስሏቸው ፕሮጀክቱን አጠፉትም። በእርግጥ እነርሱም የሆነ ታምርና ሚስጥር እጅግ ያልተረዱት እውነት እንዳለም ሳይገነዘቡ የቀሩ አይመስለኝም አሉ አባም። ነገር ግን ተመልሰው ይመጣሉ። ይህን ጠብቁ። ተመልሰው ይመጣሉ። ዓለም የተነጋገረበት የሚፈልገው እጅግ ውድና ውብ የሆኑ እውነቶች የሚገለጡበት ቦታ የማን የማይፈልግ ይመስልሃል? አሉኝ። ለዚህ ነው አሁን ይህን ሚስጥር ላንተ የማወርስህ የምነግርህ፣ ይህንን እውነት ታወራው፣ ትናገረው፣ ትመሰክረው ዘንድ ብሎ አቀረቀሩ። አባ የመጨረሻውንና እጅግ አስፈሪውን ሚስጥር ሊነግሩኝ እንደተዘጋጁ አፋቸውንና አይኖቻቸውን እየጠራረጉ ቀና ሲሉ ጆሮዎችን ወደ እሳቸው አስጠጋው። በዘረደሸት ትንቢት ላይ እንዲህ ተብሎ ተጽፏል። የውሃው ምንጭ ሲደርቅ የሰማይ ምንጭ ይፈነዳል። የጥቁር ድንጋይ ከተማ ቁልፉን ስትቀበል የተሸፈነው ተራራ መጋረጃው ይገለጣል። ናቡቴ እነሱ ዋካንዳን ውጭ ፈለጉም። እውነተኛዋ ዋካንዳ ግን የተገነባቸው ከድንጋይና ከሲሚንቶ አይደለም። የተገነባቸው ከብርሃንና ከድምጽ ነው። ይህች ከተማ አሁን ያለህበት ዋሻ አንዱ አካል ናት። ያንተ ስራ ይህንን የጠፋውን ኮድ ይዘህ የዓለምን ቴክኖሎጂ ወደ ትክክለኛው መንገድ የሚመልሱትን እውነትን የሚገልጡትን ሰዎች ማሰባሰብና ከነርሱ ጋር ወደፊት ለመቀጠል መሞከር ነው። ያስከው ሳጥን ያስከው እውነትና የሰጠን ሚስጥር ቀላል ነገር አይደለም። በውስጡ ያዘለው የዘረደሸት የመጨረሻው ቅርስ ነው። አንተም በዘርህ የዘረደሸታውያን ዲኤንኤ ያለብህና ይህንን እውነት ትገልጥ ዘንድ ወደፊት ትጓዛለህ። ይህ ቅርስ የአባይ ውሃ ሞሌኪውላር ስትራክቸር የመቀየር ኃይል አለው አሉ ፈገግ እያሉ። ውሃውን ወደ ነዳጅ፣ ወደ መድኃኒት ወይም ወደ መረጃ ማስተላለፊያ መቀየር የሚችል ሊሆን ይችላል። ማን ያውቃል እግዚአብሔርን ስራ አሉ በድጋሚ። አባ ንግግራቸውን ሲጨርሱ እንዲህ አሉ። ልጄ ናቡቴ ሆይ አሁን ያለንበት ሁኔታ መልካም አይመስለኝም። ሂድ፣ ተጓዝ፣ ውጣም። በዋሻው ውስጥ ለውስጥ መንገድ ተጓዝ። በርካታ ሚስጥሮችንና እውነቶችን የምትገልጥበት የምታይበትና የምትገነዘብበት እልፍ መንገዶች ይጠብቁሃል። አሲምባ ትጓዛለህ፣ ወደ ሰሜን ትሄዳለህ። ከዛም አባ መናን ትፈልጋቸዋለህ። እሳቸው በእውኑ የእውነትንና የጽድቅን መንገድ የሚመራህን የህይወት መስመር ይሰጡሃልና እሳቸውን ፈልግ። አባ መና ብለው ፈገግ አሉ። ቃል ኪዳኔን ጠብቅ፣ መንገድህን አስተካክል፣ ህይወትህን ግራው አስተካክለው፣ ሂድ፣ በዚህ በዋሻው ቀጥል፣ ሂድ ናቡቴ ተጓዝ ብለው ፈገግ አሉ። ከዛም አቀፉኝና ባረኩኝ። እኔም ናቡቴ መንገዴን ወደፊት እጓዝ ዘንድ
ሐሳብና ጭንቀት እንደመላብኝ በዋሻው መካከል ለመጓዝ ተነሳው። በእውኑ ተጨንቄ ነበረም፣ አስቤም አለው። የውጭው ዓለም በጦርነት እሳት እየነደደ ነበረ። የሰሜኑ ጦርነት እንዲሁ የተነሳ የሚመስላችሁ ቂሎች እንደማትሆኑ ተስፋ አደርጋለሁ። በሰማያዊው ጣራ ስር የድሮኖች ድምጽና የከባድ መሳሪያዎች ጉምታ ይሰማበት ነበር። እዚህ ግን በርካታ ሜትሮችን የመሬት ጥልቀት በታች ላይ ያለው ድምጽ የራሱ የሆነ የልብ ትርታ ብቻ ነው ያለው። አባ ሕርያቆስ እድሜያቸው በዘመን የማይገመት የለበሱት የቆዳ ቆብና የያዙት የብረት መስቀል ብቻ ሳይሆን አይኖቻቸው ውስጥ የሚነበበው የሺህ ዓመት ድካም የሚያስፈራ ነበር። በእውነቱ እጅን ያዙት። መዳፋቸው እንደ ጥንት ብርሃን አደረቀ፣ ነገር ግን እንደ እሳተ ገሞራ የሞቀ ነበረ። ልጄ ሆይ አሉኝ። ተመለስኩ ወደ እሳቸው። ልጄ ሆይ፣ ናውቴ ሆይ። መንገዴን ከጀመርኩበት ወደ እርሳቸው ተመለስኩ። ድምጻቸው የዋሻውን ገደል አስተጋባም። የሰው ልጅ መንገድ ሲጠፋው ወደ ሰማይ ያያል፣ ነገር ግን ሰማዩ ሲዘጋ መፍትሄው ያለው ወደ ታች ነው፣ ወደ ጥልቁ ነው። አባ ሕርያቆስ አንድን አሮጌ ነገር ግን ከእንስሳ ቆዳ ያልተሰራ ይልቁንም ከማይታወቅ ስስ የብረት ንጣፍ የሚመስል ካርታ ወጡ። የመጨረሻ ስጦታቸው ሊሆን እንደሚችል ገምቻለሁ። ካርታው ላይ ምንም መስመር የለም፣ ነገር ግን አባ ሻማውን ወደ ካርታው ሲያቀርቡት በላዩ ላይ ያሉት መስመሮች በሰማያዊ ብርሃን መቅረጽ ጀመሩ። ይህ መንገድ አሉ ጣታቸውን በካርታው ላይ እየሰደዱ የሰው ልጆች ከመፈጠራቸው በፊት የነበረ እንደሆነ እናምናለን። ከዚህ ከጎጃም ምድር ተነስተህ የምድርን ስብራት ሬፍት ቫሊን ተከትለህ ወደ ሰሜን ወደ አሲምባ ትጓዛለህ። አሲምባም ጠየቅኩም። ስሙን አውቀዋለሁ አልኳቸው። በትግራይ ክልል የሚገኝ ለመድረስ አስቸጋሪ የሆነ ተራራ እንደሆነ አውቃለሁ። ይህ አሲምባ ማለት አባ ዘወንጌል የነበሩበት ማለት ነው። አሲምባ ተራራ ብቻ አይደለም መለሱ። አባም በረጅሙ ተነፈሱ። አሲምባ የኢትዮጵያ ማግኔቲክ ሰሜን እንደሆነ ተረዳም። የምድርን ብርት የሚተነፍስበት አፍንጫዋ እንደሆነ ማወቅ። በዛም አባምናን ታገኛቸዋለህ። አሪታት ቱታኒውን የማዕደኑን ካርታ ምናልባት በዛ ይፈቱል ይሆናል። ሂድ፣ መንገዱን ውሃው ይመራሃል። በሆኑ ከአባ ሕርያቆስ ተለይቼ ብቻዬን ጉዞዬን ጀመርኩ። ዋሻው ጠባብ ነው፣ ጨለማው የሚዳሰስ ያህል ነው። ነገር ግን አባ እንዳሉት ውሃው መምራቱን ቀጠለ። ምክንያቱም ውሃው ከከፍተኛ ቦታ ወደ ዝቅተኛ ቦታ ወይም ወደ መውጫው እየፈሰሰ ስለነበረ ነው። እዚህ ጋር አንድ አስገራሚ እጅግ ሚስጥራዊ የሆነ ጉዳይ ናየው። ውሃው ዝም ብሎ አይንጠባጠብም። ከላይኛው የዋሻ ጣራ ወደ ታች የሚወርደው ጠብታ የተወሰነ ሪትም አላቸው። ቲክ ቲክ ቲክ። የድምጽ ተራ የውሃ መፍሰስ አይደለም። ሳይንሳዊ ትንታኔው ሃይድሮ አኮስቲክ ሪዛንስ ይባላል። ጥንታዊና እጅግ ታምራዊ የሆኑ አባቶቻችን የዋሻውን ቅርጽ የጠረቡት የውሃውን ጠብታ ድምጽ በተወሰነ አቅጣጫ ብቻ እንዲያስተጋባ አድርገው ነው። ድምጹን ተከትለ ከሄድክ መንገዱን ትክክል ነው። ድምጹ ከተቋረጠ ወደ ገደል እያመራ ነው ማለት ነው። ይህ ተፈጥሮዊ ጂፒኤስ ነበር። ኦ አምላክ ሆይ እጅግ በደስታ መንገድ ነገር ግን በፍርሃት ነገር ግን ወደፊት ምን ይደርስብኛል፣ ምንስ ይገጥመኛል በሚል ሐሳብ ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ ይህ የኔ ናውቴ ታሪክ ነው። በመላው አገራችን ክፍል እየዞርኩኝ ድንቅና እውነትን የመግለጥ የአባቶችን አደራ የመቀበል ኃላፊነቴን እየተወጣሁ እገኛለሁ። ምናልባት ይህንን ስነግራችሁ ዘመን የሚገልጠው እውነት መሆኑን ተረዱም። ዘነጸርኮ ከፈል ከተነብብ ዘይ መርከፍዱ ከጻፈ ቀብ ምስጢር አበው እንዳሉኝ አባቶቼ ካወቅከው ከፍለ ጻፍ፣ ካየው ከፍለ ተናገር፣ የአባቶችን ሚስጥር ጠብቅ። ኦናውቴም አደራልብህና ውድ አድማጭና ተከታታዮቼ ቀጣዩን ፕሮግራም ይዤላችሁ የምቀር ይሆናል። ይህንን እውነት ዓለም ይስማው ካላችሁ እናንተ ሸር እያደረጋችሁ ፕሮግራማችን ለሌሎች እንዲዳረስ አድርጉ። በቀጣይ እስክንገናኝ ሰላም ለሀገራችን ለኢትዮጵያ፣ ለዓለም ሁሉ ሰላም።